ወገኖቼ ለምን እንደዚህ ደካማን ሆነ? ለምን እንደ አፈር የተናቀንና የተጠላን ለምን አንሆን? ለምን አስታዋሽ የሚያጣን ሁሉ የሚረግጠን ሁሉ የሚበትነን ለምን አንሆንም? እግዚአብሔር እጆች ውስጥ ካረፍን እመኑኝ የማይጠቅም ፍጥረት የለም። መፍረሷ መበስበሷ እስካለ መኖር ድረስ አፈር ውስጥ መላወሷ ብርሃን በሌለበት ጨለማ ሕይወት ያለ በማይመስልበት ድቅድቅ እግዚአብሔር ግን ፍሬን ያፈራ ነበረ። ለዚህ ነው የእግዚአብሔር ቃል በውርደት እንዘራለን፣ በክብር እንነሳለን። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። በድካም እንዘራለን፣ በኃይል እንነሳለን አለ። የክብር ዕቃ አድርጎ ይቀይረናል አለ። እንደ ክርስቲያን በየትኛውም ድቅድቅ፣ በየትኛውም ጨለማ፣ በየትኛውም ሕይወት የለበትም በሚባለው ውስጥ እግዚአብሔር ሕይወት ሊሰራ የሚችል አምላክ መሆኑን ያስረዳል። የተወደዳችሁ ክርስቲያኖች እግዚአብሔር እጆች ውስጥ ያረፈው አፈር ምንኛ ውብ ሆኖ እንደተፈጸመ ተመልከቱት። የማይጠቅም የማይረባ የነበረው ይሄ አፈር ውብ የሆነ ፍጥረት ነበር የሆነው። ይሄ ምንን የሚያሳየን ይመስላችኋል? የቱንም ያክል ደካሞች፣ የቱንም ያክል መናኛዎች፣ የቱንም ያክል ያነስን፣ የተጣልን፣ የተረገጥን ደግሞም የተረሳን እንኳን ብንሆን እግዚአብሔር ልጅ እጅ ላይ እስካረፍን ድረስ እንዴት ውብ ፍጥረት ሊሆን እንደሚችል ያሳይ። የተወደዳችሁ ክርስቲያኖች ለዚህ ነው እግዚአብሔር ጋር ኖሮ የማይጠቅም ነገር የለም ለማለት ምንደፍረው። እስኪ አስቡት፣ ከዚህ አፈር ነው ብርቱ አጥንት የተገኘው ወገኖቼ። ይሄ ምንድን ነው የሚያሳየን? በየትኛውም ድካም ውስጥ እንኳን ብንሆን፣ በየትኛውም መቆም የማንችልበት ልፍስፍስነት ውስጥ እንኳን ብንሆን፣ በየትኛውም አቅመ ቢስነት ውስጥ እንኳን ብንኖር እግዚአብሔር ደካማ ከሆነው አፈር ብርቱ የሆነ አጥንት ማስገኘት የሚችል አምላክ ነው። እስኪ አስቡት፣ እውነት አጥንት የተገኘው አሁን ከአፈር ነው ቢሏችሁ ታምኑ ነበር? እንደሱ ነው የሆነው ወገኖቼ። ዛሬ መቆም ያቃተን፣ ዛሬ መበርታት ያቃተን፣ ዛሬ በድካም የምንጠራ፣ ዛሬ ልፍስፍሶችና አቅመቢሶች የሆን እንኳን ብንሆን በእግዚአብሔር እጆች ላይ ከተሰራ፣ እግዚአብሔር እንዲሰራን ከፈቀድን፣ እግዚአብሔርን የሕይወታችን ቀዳሚ ካደረግን፣ እግዚአብሔር ሰሪያችን ከሆነ እኛም ጭቃ ነን አንተም ሰሪያችን ነህ እንዳለ ነብዩ እግዚአብሔር እንዲሰራን ከፈቀድን እመኖኝ የቱን የሚያክል እንደ አፈር ደካማ እንሆን እግዚአብሔር ከአፈር ደካማ ውስጥ ከሚበተነው ነገር ውስጥ ከሚረገጠውና ከሚልፈሰፈሰው ነገር ውስጥ እግዚአብሔር ብርቱ ነገር ያወጣል። ለዚህ ነው እግዚአብሔርን ጋር ሆኖ የማይጠቅም የለም ያለው ወገኖቼ። እንዴ በምድራችን ላይ በጣም የተናቁ ነገሮች፣ እንደውም ይቅርታ አድርጉልኝ ለስድብ እንኳን ስንነጋገር አፈር አይደለም እንባባለው። ለስድብና ለማላገጫ እንኳን ይሆን ነው። በእንደዚህ አይነት አጠራር እንኳን ልንጠራ ምንችል እንኳን ብንሆን እግዚአብሔር በዚህ በማያምር ነገር ውስጥ ውብ ነገር እንደሚሰራ እናውቃለን። በሚበተነው ነገር ውስጥ የሚሰበሰብ ነገር እግዚአብሔር ይሰራል። በማይቆመው ነገር ውስጥ እግዚአብሔር የሚቆም ነገር ይፈጥራል። ወገኖቼ እኔና እናንተ ውስጥ ያለው እግዚአብሔር የሰራው ሊቃውንት እንደሚናገሩት ከ6 ፋብሪካ በላይ ነው እኔና እናንተ ውስጥ እግዚአብሔር ሥራ ይሰራው። ዓለም ቢኮርጀው የማያልቅበት ጥልቀትና ምጥቀት ያለው ሕይወት ነው እኛ ሰውነት ውስጥ የተፈጠረው። እግዚአብሔር ምንም ከሆነው ነገር ውስጥ
ይሄን ያህል ውስብስብ ነገር ከሰራ ታዲያ በእኔና በእናንተ ሕይወት ውስጥ አፈር አይደለንም? ዛሬ የክርስቶስን ሥጋና ደም ተዋህደናል እኮ ዛሬ። የተጣልን እኮ አይደለንም ዛሬ። የተነሳንና የነቃን እኮ ነን ዛሬ። ታዲያ እንደዛ በነበርንበት ሕይወት ውስጥ ካለመኖርና ምንም ከነበርንበት ሕይወት ውስጥ እንደዚህ ምን ጠቅም ካደረገን እዚህ ከደረስን በኋላ የማንጠቅም እንሆናለን ብላችሁ ታስባላችሁ? ወገኖቼ ለምን እንደዚህ ደካማን ሆነ? ለምን እንደ አፈር የተናቀንና የተጠላን ለምን አንሆን? ለምን አስታዋሽ የሚያጣን ሁሉ የሚረግጠን ሁሉ የሚበትነን ለምን አንሆንም? እግዚአብሔር እጆች ውስጥ ካረፍን መኖኝ የማይጠቅም ፍጥረት የለም። እንደው ከትንሹ ነገር እኮ ልነሳ ብዬ ነው ወገኖቼ። ሌላ ከፍ ያለውን ነገር እስኪ ያስቡት። እግዚአብሔር ትሞታላችሁ ያለን ሞት እንኳን ሳይቀር እግዚአብሔር ለጥቅም ያደርገዋል ብላችሁ ታስባላችሁ? ደግሞ አለው ሞትን ትሞታለህ ብሎ የፈረደበት ያ ሞት ለሰው ልጆች ጥቅም ይሆናል ብላችሁ አስባችሁ ታውቁ ነበር? ወገኖቼ እግዚአብሔር ፍቅር፣ እግዚአብሔር መሐሪ፣ እግዚአብሔር ሰውን ወዳጅ ስለሆነ ትሞታላችሁ ያለንን ሞት እንኳን ሳይቀር ለጥቅማችን አድርጎ የቀየረው አምላክ ነው። አብዛኛው ሰው እንደሚያውቀው ሞትን መሪር ብሎ ነው የሚተረጉመው። ግን ይሄንን ሞት ነው እግዚአብሔር ለጥቅማችን እንኳን አድርጎ የቀየረው ወገኖቼ። እግዚአብሔር ተናግሮት እግዚአብሔር ብሎት የማይጠቅም እንደው ክፉ ነገር እንኳን ቢሆን እግዚአብሔር ሰውን አፍቃሪ እግዚአብሔርን ሰውን ወዳጅ ስለሆነ በጣም መራራ ነገሮችን እንኳን ሳይቀር ጣፋጭ አድርጎ ቀየረ ነው እናውቃለን። እሱም ሞትን እንኳን ሳይቀር። የተወደዳችሁ ክርስቲያኖች አንዲ የሸክላ ሰሪ ገሏ ቢሰነጠቅ ጊዜ ወይም ገላዋ ቢሸረፍባት አብኩታ አፍርሳ አብኩታ ለውሳ የምትሰራው ምርጥ ዕቃ አድርጋ ነው ወገኖቼ። ይሄንን በእኔና በእናንተ ላይ የተፈረደውን ሞት እንኳን ሳይቀር እኔና እናንተን ምርጥ ዕቃ አድርጎ ይሰራበት ዘንድ መንገድ ያደርገዋል ብላችሁ አስባችሁ ታውቁ ነበር? ለዚህ ነው የእግዚአብሔር ቃል በውርደት እንዘራለን፣ በክብር እንነሳለን። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። በድካም እንዘራለን፣ በኃይል እንነሳለን አለ። የክብር ዕቃ አድርጎ ይቀይረናል አለ። ወገኖቼ በመፍረስ በኩል አለመፍረስ አይገርማችሁም? በመበስበስ ውስጥ አለመበስበስ አድርጎ ሲሰራው አይደንቃችሁም? ደካማ ሆነን በአፈር ውስጥ በመጣል ውስጥ ብርቱ ነገር ጠቃሚ ነገር ማውጣት አይደንቃችሁም? በሞት በኩል እግዚአብሔር ይሰራው ይሄንን። ለዚህ ነው ንዑድ ክቡር የሚሆን ሐዋርያ ጳውሎስ ካልሞትክ እኮ ሕያው አትሆንም ያለው እኮ ለዚህ ነው። መሞታችንን እንኳን ሳይቀር ለሕይወታችን ምንጭ አደረገው። በመቃብር ማህፀን ውስጥ እግዚአብሔር የሕይወት መጀመሪያ ያደረገው። ስንሞት ሕይወትን እንድንጀምር ጸጋ አድርጎ ቀየረው። ቅዱስ ባስልዮስ ዘቂሳርያ እንደተናገረው እግዚአብሔር ኃጢአትን ለማገድ ለመከልከል የሰጠው ስጦታ ቢኖር ሞት ነው ይላል። ወገኖቼ ሞት ባይኖር ኖሮ ምንኛ ወንጀል ይስፋፋል፣ ምንኛ ስግብግብነት ይበዛል፣ ምንኛ መተላለቅ ይነግሳል። እመኖኝ ሞትን እንኳን ሳይቀር እግዚአብሔር ለጥቅማችን አድርጎት እኮ ነበረ። ታዲያ ይህንን እንደና አጋግ ያሉት ሰዎች ሞት እንዴት መሪር ነው ያሉትን ክርስቶስን ለማያ ከእሱ ጋር ለመኖሪያ
መንገድ አድርጎ ይጠቅመን ነበር ብላችሁ ታስባላችሁ? ለዚህ እኮ ነው በጣም አስደንጋጭ ፍርድ የሆነው ሞት እንኳን ሳይቀር የሚሻል መንገድ ተብሎ ለመጠራት የበቃው። ምክንያቱም ክርስቶስን ማያ መንገዳችን ሆነ። ከዚህ ሥጋዬ ከተለየው በኋላ ከዚህ ቁርበቴ ከራኩ በኋላ እግዚአብሔርን ፊት ለፊት አየዋለሁ፣ ዓይኖች የሚመለከቱታል እስከ ማለት የደረሱት አባቶቻችን ሞት እግዚአብሔርን የማያ መንገድ አድርጎ ለጥቅም አድርጎ ቀየራ፣ ለወጣ። ይህንን መራራ ጣፋጭ አድርጎ ቀመመዋ። ወገኖቼ ይህንን ለጥቅም ያደርገዋል ብላችሁ አስባችሁ ነበር? የመክበሪያ መንገዳችን፣ ከእሱ ጋር የመኖሪያ ጎዳናችን፣ ወደ ሰማይ ርስት መመለሳችን፣ እውነተኛውን ሕይወት መጀመሪያችን አድርጎ ቀየረዋ እግዚአብሔር። ለዚህ ነው ቅዱስ ጳውሎስ ለኔ ሕይወት ክርስቶስ ሞትም ጥቅም ነውና ያለው። ጥቅም አደረገው። ይህን አስባችሁ ታውቃላችሁ? ማን ሊያስበው ይችላል? በመፍረሱስ፣ በመበስበሱስ፣ በመጣሉስ እግዚአብሔር ሕይወት ይሰራል ብላችሁ ታስቧላችሁ? ለኛ የሚታየ የስንዴ ዘለላዋ ፈርሳ በስብሳ የምትጠፋ ነበር የሚመስለን። መፍረሷ መበስበሷ እስካለ መኖር ድረስ አፈር ውስጥ መላወሷ፣ ብርሃን በሌለበት ጨለማ፣ ሕይወት ያለ በማይመስልበት ድቅድቅ እግዚአብሔር ግን ፍሬን ያፈራ ነበረ። ይሄ ምን ያሳየናል? እንደ ክርስቲያን በየትኛውም ድቅድቅ፣ በየትኛውም ጨለማ፣ በየትኛውም ሕይወት የለበትም በሚባለው ውስጥ እግዚአብሔር ሕይወት ሊሰራ የሚችል አምላክ መሆኑን ያስረዳል። ይህንን ተዉት። የአንደኛው መቶ ክፍለ ዘመን ሐዋርያ የሚባል አንድ ታላቅ መምህር እንደነበር እናውቃለን። ጋሽ ግርማ ይባላል። አንድ ቀን ሲያስተምረን እንዲህ አለ። እንኳን አዳም በደለ አለ። ይሰው እንኳን በደለ እንኳን አዳም በደለ አለና አዳም ባይበድል ኖሮ የእግዚአብሔርን ፍቅር እንዴት ቀምሰው ነበር? የእግዚአብሔርን ፍቅር እንዴት አውቀው ነበር አይልም? ወገኖቼ አዳም ባይበድል ኖሮ እግዚአብሔር ፈጣሪነቱን ብቻ አውቅ ነበር አለ አከታትሎ። አዳም በመበደሉ ግን እግዚአብሔር እኔን ምን ያህል እንደሚወደኝ ተረዳው። በመፍጠሩ ፈጣሪነቱን ሳይ አዳም በደለና የእግዚአብሔርን ፍቅር አሳየኝ ብሎ ይደነቃል። እንኳን እሰይ በደለ። በመበደሉ ምክንያት እግዚአብሔር ፍቅር መሆኑን ተረዳው። ኃያልነቱን ብቻ ሳይሆን ፍቅር መሆኑን አወቅኩኝ። ምን ያህል እንደሚወደኝ እስከ ምን ድረስ እንደሚያፈቅረኝ ተረዳሁኝ አለ። ወገኖቼ ምናልባት እንግዲህ በዚህ ታላቅ መምህር ሐሳብ እንሂድና ይሄንን የአዳም መበደል እንኳን የእግዚአብሔርን እኔና እናንተን የፍለጋ ዳናዎቹንና ኮቴዎቹን ለመስማት እድል ያገኘን አይመስላችሁ? እግዚአብሔር ምን ያህል አፍቃሪ፣ እግዚአብሔር ምን ያህል ሰውን ወዳጅ፣ እግዚአብሔር ምን ያህል ሰውን ፈላጊ እንደሆነ እንዴት ለጥቅም አድርጎ እንደቀየረው አያችሁ? እንደፈለጋችሁ አትቁሩ አለና የኔና የእናንተን ሰውነት በዘባነ ኪሩብ አስቀመጠውና ጎርጎርዮስ ዘኑሲስ ደግሞ እንደተናገረው እኔና እናንተ ስንደርስበት ብቻ ወደምናውቀው፣ አሁን ቃላት የማይገልጡት፣ አሁን ስሜት የማይገልጠው፣ አሁን ቅኔ የማይበቃው፣ አሁን ስብከት የማይችለው ስንደርስበት ብቻ የምናውቀው ሕይወት አዘጋጀልን ይላል። የተዘጋጀልን ጥንት ከተፈጠርንበት ክብር በላይ የሆነ ክብር አዘጋጀልን። አሁን ወደዛ ክብር ብቻ አይደለም የምንገባው፣ ወደማናውቀው ክብርም ጭምር ነው የምንደርሰው ወገኖቼ። ታዲያ ይሄ ከምን መነጨ? ቅድም መምህሩ ያለው ነው። እሰይ እንኳን አዳም በደለ። ይሄን በመበደሉ አለ የልብ ስፋት የፍቅሩ ጥልቀት እኮ ነው ኢየሱስ ክርስቶስን አገኘ ነው። በላ ጠጣ ከኛ ጋር፣ አማኑኤል ከኛ ጋር ሰው ሆነ፣ በዓይኖቻችን ተገለጠ፣
በእጆቻችን ዳሰስነው፣ አብሮን መኖር ጀመረ። እግዚአብሔር ምን ያህል ቅርባችን እንደሆነ አየነው። ልዕልናውን ብቻ አይደለም ትሕትናውን ተረዳ ነው። ጉልበቱን ብቻ አይደለም ፍቅሩንም ተደነቅን። ታዲያ ይህንን ለጥቅም አድርጎ እግዚአብሔር ሲቀይረው አያችሁ።